ወደፊት ማየት በጣም ከባዱ ነገር ነው። ወደፊት ማየት ማለት መኖር የምትፈልግበትን ከተማ፣ መኖር የምትፈልግበትን ቤት፣ መንዳት የምትፈልገውን መኪና፣ መኖር የምትፈልግበትን አካባቢ፣ መስራት የምትፈልገውን ስራ፣ ሊኖርህ የሚገባውን ስኬት፣ መድረስ የምትፈልግበትን የትኛውንም የስኬት መዳረሻ አስቀድመህ ፊት ለፊት ማየት በጣም ከባዱ ነገር ነው። ለዛ ነው የተወሰኑ ሰዎች ብቻ ስኬታማ የሚሆኑበት ምክንያት። ምክንያቱም ወደፊት ማየት ማለት ወደፊት ላንተ አሪፍ የሆነውን ነገር ክሊር የሆነ ንጹህ የሆነ እይታ ኑሮህ ካለህበት ተነስተህ ወደዛ መድረስ ወደምትፈልግበት ወዳየህበት ቦታ ጉዞህን መጀመር እዛም መድረስ ያን ማድረግ ነው። ይህን የሚያደርጉት በጣም ጥቂት ሰዎች ናቸው በቁጥር። አብዛኞቻችን የሚቀለል ቀላሉ ነገር ነው። ያ ማለት ደግሞ ወደ ኋላ ማየት ማለት ነው። ወደ ኋላ ማየት ማለት ምክንያቱም ያሳለፍነውን የልጅነት ጊዜ፣ ያሳለፍነውን ከቤተሰብ ጋር የነበረን ጊዜ፣ ያሳለፍነውን የትምህርት ቤት ጊዜ፣ ያሳለፍነውን የጓደኝነት ጊዜ፣ ያሳለፍነውን ከፍታም ይሁን ዝቅታ ኦልሬዲ በህይወታችን ኤክስፒሪየንስ ያደረግነው ነገር ስለሆነ፣ ኦልሬዲ ያለፍነው ነገር ስለሆነ፣ ኦልሬዲ ያየነው ነገር ስለሆነ በአእምሯችን ለመሳል አንቸገርም። በቀላሉ ወደ ኋላ ተመልሰን እናየዋለን ማለት ነው። ለዛ ነው አብዛኞቻችን ወደ ኋላ እያየን እንደ ህዝብ ኋላ ቀር የሆነው ማለት ነው። ያለፈ ታሪክ ነው የምናወራ፣ ያለፈ ነገር ነው እንድንመካ የሚያደርገን፣ ያለፈ ነገር ነው ሀሳባችን፣ ያለፈ ነገር ነው እይታችን። ስለዚህ አዲሱን ነገር መላመድ አንችልም። ከሚመጣው ነገር ጋር መግባባት አንችልም። ከሚመጣው ነገር ጋር እንደ አዲስ ራሳችን ፊት እንዲያደርግ ማድረግ አንችልም ማለት ነው። ወደ ፊት ማየት ብቻ ትክክለኛው እይታ ይሆናል ማለት ነው። የሆነን መኪና አስበው እስኪ። መኪና ሁለት መስኮት አለው። አንደኛው የፊተኛው መስኮት ነው። ሁለተኛው ደግሞ ከጎን ያለው የኋላውን የሚያይበት ስፖኪዮ ማለት ነው። የፊተኛው መስኮት ከኋለኛው መስኮት ይሰፋል፣ ወይም ደግሞ ከስፖኪዮ መስኮት እጅግ በጣም ሰፊ ነው። ምክንያቱም የፊተኛው መስኮት ማለት ሹፌሩ በጣም ብዙ ነገር የሚያይበት መስኮት ነው። የመጀመሪያው መስኮት እይታ ወይም ደግሞ የፊተኛው መስኮት እይታ ሰፊ ካልሆነ ሹፌሩ በየትኛው መንገድ መሄድ እንዳለበት ሊያውቅ ይችላል፣ ወይም ደግሞ ከሚመጣ መኪና ጋር ሊላተም ይችላል ማለት ነው። የመጀመሪያው መስኮት ሰፊ በመሆኑ ወይም ደግሞ የፊተኛው መስኮት ሰፊ በመሆኑ ምክንያት ግን ማለት ነው አንደኛ ሹፌሩ ከሱ በፊት የሚሄዱ መኪናዎችን እንዲከተል ይጠቅመዋል። ሁለተኛ ከሱ በፊት የሚሄዱ መኪናዎች ያልያዙትን መንገድ ወይም ደግሞ ክፍተት መንገድ እነሱ ያልሸፈኑትን እንዲጠቀም ያገለግለዋል ማለት ነው። ሶስተኛው ነገር እሱ ወደሚሄድበት መንገድ ወደሱ መዳረሻ ደርሰው የሚመለሱ ሌሎች መኪናዎች አሉ። ከነዛ መኪናዎች እንዳይላተም ወይም እንዳይጋጭ ይጠብቀዋል ማለት ነው። ግን ሹፌሩ የፊት መስኮት ብቻ የለውም። ትንሽ የጎን መስኮት አለው፣ ወይም ደግሞ የኋላ ላይክ ስፖኪዮ ማለት ነው፣ ወደ ኋላ የሚያይበት። ይህ ስፖኪዮ ለምን ይጠቅመዋል መሰለህ? ፊት ለፊት ሹፌሩ ሲነዳ መኪናውን ላይክ የሆነ ኪሎ ሜትር ከተጓዘ በኋላ መንገዱ ላይ አደጋ ሊያጋጥመው ይችላል፣ ወይም ደግሞ አደጋ እንደሚያጋጥመው አንዳንድ ላይክ ምልክቶችን ያያል ማለት ነው። እነዛን ምልክቶች ሲያይ የተወሰነ ወደ ኋላ መሸሽ ይኖርበታል ማለት ነው። ታዲያ ወደ ኋላ ሲሸሽ ኋላ ላይ የሚመጣ መኪና ይኖራል፣ ኋላ ላይ ሌላ የመንገድ ችግር ይኖራል፣ ኋላ ላይ የቆመ መኪና ሊመጣ ይችላል። እንደነዚህ አይነት ችግሮች ጋር እንዳይላተም እንዳይጋጭ ወደ ኋላ ትንሽ በስፖኪዮ ያያል ማለት ነው። ወደ ኋላ ለተወሰነ ሰዓት ሸሽቶ ወይም ደግሞ ለተወሰነ ደቂቃ ሸሽቶ ከቆየ በኋላ እንደገና የፊት ለፊት ምቹ መንገድ ወደ ኋላ በመሸሹ ማለት ነው አመቻችቶ እንደገና በሰፊ እይታ ወደፊት መንዳት ይጀምራል ማለት ነው። ልክ በህይወት ውስጥ አንተ እንደዚህ መሆን መቻል አለብህ። መኪናው ያንተ ህይወት ነው፣ ሹፌሩ ደግሞ አንተ ራስህ ነህ። በህይወት ውስጥ ወደፊት የምታይበት እይታ ነው ሰፊ መሆን መቻል ያለበት። ወደ ኋላ የምታይበት እይታ ልክ እንደ ስፖኪዮ ጠባብና ፊት ለፊት ችግር ሲያጋጥምህ ብቻ ወደ ኋላ መጠህ ለመቆየት፣ የኋላህን ደህንነት ለማየት፣ ምን ያህል ርቀህ እንደመጣህ፣ ከኋላህ ማን እንዳለ ለማየት፣ ከኋላህ ምን አይነት የሚመች ቦታ ላይ መቆየት እንዳለብህ ለማየት ብቻ የምትጠቀምበት ጠባብ እይታ መሆን መቻል አለበት እንጂ እንዳለ ህይወትህን ሙሉ ቁጭ ብለህ የምታይበት፣ የምታዳምጥበት፣ የምትሰማበት፣ የምትኖርበት መሆን መቻል የለበትም። ሰፊ መሆን መቻል ያለበት፣ በጣም ማየት መቻል ያለበት፣ በጣም መታሰብ መቻል ያለበት ፊት ለፊት ያለው ህይወት ነው። ለዛ ነው ቴምፕሌኑ የዚህ ዩቲዩብ ቴምፕሌት ፊት ለፊት ያለውን ከባዱን እይታ እንድትመጡ የሚናገረው ማለት ነው።
ፊት ለፊት ያለውን ሰፊ ነገር ማየት ከቻል ነው ፊት ለፊት ሰፋ ያለ ህይወት የሚኖርህ። የኋላ ህይወትህ ቢሰፋ ባይሰፋ ያ ኦልሬዲ አልፏል። ከኋላ ከእንግዲህ በኋላ የምታስተካክለው ነገር የለም። የሆነው ሆኗል። ቁመህ የምትጸጸት ከሆነ ቁመህ ያልተጠቀምክበትን እድል የምታስብ ከሆነ ቁመህ ያሳለፍካቸውን መልካም እድሎች፣ መልካም አጋጣሚዎች፣ ያልተጠቀማቸውን ቻንሶች፣ ኦፖርቹኒቲዎች የምታስብና የምታብሰለስል ከሆነ የትም አትደርስም። ያለፈው ሆኗል። ስህተትም ይሁን ልክም ይሁን የሆነው ሆኗል። መቀየር አትችልም። ከአሁን በኋላ ብትጀምር ግን ወደፊት ልታስተካክል የምትችልበት እድል አለህ ማለት ነው። ዩሲ ገብቶሃል? ለምሳሌ ከ5 ዓመት በፊት የብርቱካን ዛፍ ተክለህ ቢሆን ያን ብርቱካን ፍሬውን ለመብላት ከጥላው ለማረፍ ትክክለኛው ሰዓት አሁን ነበረ ማለት ነው። ግን ከዛ የተሻለ ትክክለኛው ሰዓት ደግሞ መቼ ነው ካልኸኝ ዛሬ ነው። ዛሬ ትተክለዋለህ። ከ5 ዓመት በኋላ ያፈራልሃል። ከፍሬው ትበላለህ፣ ከጥላውም ደግሞ ታርፋለህ ማለት ነው። ነገር ግን ዛሬ ብርቱካኑን መትከል ትተህ ቁመህ ከ5 ዓመት በፊት ብርቱካን ተክለህ ቢሆን ዛሬ ከፍሬው እንደምትበላና ከጥላው እንደምታርፍ ከጓደኞቹ ጋር የምታወራ ወይም ቁጭ ብለህ ብቻ የምትብሰለሰልበት ከሆነ ምንም ፋይዳ የለውም ማለት ነው። ከዛሬ 5-6 ዓመት በኋላ ይህኛውን ህይወትህን ነው የምትደግመው። በጣም ብዙ ሰው ኦልሞስት የዓለማችን 95% የሚሆነው ሰው የኋላ እይታው ነው በጣም ሰፊ። በቃ ስላለፈው ነገር ማውራት፣ ስላለፈው ነገር ማሰብ፣ ስላለፈው ነገር መብሰልሰል። በዚህ ምክንያት 95%ቱ የዓለማችን ሀብት በ5% የዓለማችን ህዝቦች ነው ያለ። ዩሲ ኢማጂን የኛ የ95%ቶች እና የ5%ቶች ስኬታማ ሰዎች ልዩነት ምንድን ነው? ዩሲ 95%ቱ ስኬታማ ያልሆነበት 5%ቱ ስኬታማ የሆነበት ምክንያት ፊት ለፊት ያለውን እይታ ማስፋት ወይም ማጥበብ ነው። 95%ቱ ፊት ለፊት ያለው እይታ ጠባብ ነው። በስፖኪዮ ነው የሚያይ፣ በሰፊው መስኮት አይደለም የሚያየው። ዩሲ 5%ቶችስ በስፖኪ የሚያዩት የኋላቸውን ነው። ፊት ለፊታቸው ግን ሰፊው እይታ ነው ማለት ነው። ስለዚህ ፊት ለፊት ትልቅ ቦታ መድረስ ከፈለግ፣ ፊት ለፊት ስኬታማ መሆን ከፈለግ፣ ቅንጡ መኪና መንዳት ከፈለግ፣ ቅንጡ ቤት ውስጥ መኖር ከፈለግ፣ የተለያዩ ከተሞች ላይ መዝናናት ከፈለግ፣ የአንተን ህይወት ሌላ ጄኔሬሽን እንዳይደግሞ ከፈለግ፣ ለሀገር እድገት በተወሰነ ደረጃ አስተዋጽኦ ማድረግ ከፈለግ፣ አገርህን ተወውና ለራስህ መሆን ከፈለግ ፊት ለፊት ያለው እይታ በጣም ሰፊ መሆን መቻል አለበት። ወደ ኋላ ማየት መቻል ያለብህ ምን ያህል ፈተናዎችን አልፈህ እንደመጣህ ለማየት ከሆነ ብቻ፣ ወይም ደግሞ ፊት ለፊትህ ልክ እንደ ሹፌሩ ስትሄድ መንገዱ ላይ የአደጋ ምልክት ሲያይ ትንሽ ወደ ኋላ እንደሚመለሰው አንተም በህይወት በስኬት መንገድ ስትጓዝ በጀመርከው ቢዝነስ ላይ የሚያከስሩ አጋጣሚዎች ሲፈጠሩ፣ በጀመርከው ትምህርት ላይ እንደማትቀጥለው የሚያሳዩ አጋጣሚዎች ሲፈጠሩ፣ በያዝከው ፖዚሽን ላይ እንደማትቀጥል የሚያሳዩ አጋጣሚዎች ሲፈጠሩ ትንሽ ወደ ኋላ የሚመች ነገር ለማየት ሌላ ኦፖርቹኒቲ ለማየት ዘወር ልትል ትችላለህ እንጂ አባቴ 21ኛው ዘመን ላይ ቁመህ ስላለፈ ነገር ማውራት፣ ስለሆነ ነገር ማውራት፣ አያቶቻችን ከ100 ምናምን ዓመት በፊት ላሳኩት የሆነ የጦርነት ዜና ማውራት፣ ስለ ሃይማኖት ማውራት፣ ስለሆነ ለአንተ ስኬት ምንም አይነት ኮንትሪቢዩሽን ለሌለው ነገር ማውራት፣ ወይም ደግሞ ስለ ጸጸት ማውራት፣ ስላልተጠቀምከው የትምህርት ቤት እድል፣ ስላልተጠቀምከው የስራ እድል፣ ስላልተጠቀምከው የሆነ ነገር ማውራት፣ ስላሳለፍከው እድል ማውራት የትም አያደርስህም። ቪዲዮውን እስከዚህ ስለተከታተላችሁት እጅግ በጣም አድርጌ አመሰግናለሁ። ዘወትር በሳምንት እንገናኛለን። ሰብስክራይብ አድርጉ ቻናሉን። በጣም ወዳችኋለሁ።